ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ ተጀምሯል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ለሳምንቱ ከመራረጥናቸው ዘገባዎች መካከል ቀዳሚ ወዳደረግነው መረጃ አልፋለሁ። የአድዋ ድል በህዝቦች የጸና በሀገር ፍቅር የተገኘና ኢትዮጵያ ነጻነቷን አጽንታ የቆየች የጀግኖች ምድር መሆኗን ያስመሰከረ መሆኑ ተገለጸ። ጀግኖች በአድዋ ተራሮች ላይ የከፈሉት መስዋዕትነት የአፍሪካ ክብር በማስመለስና አህጉራዊ አንድነትን በማጽናት ዛሬ ለተደረሰበት አህጉራዊ የመከላከል አቅም ዋነኛ የመንፈስ ምንጭ ሆኖ እንደሚያገለግል የተመለከተው በዚሁ ባሳለፍነው ሳምንት ነበር። ሰላማዊት ሙሉጌታ ተጨማሪ አላት። የካቲት 23 ቀን 1888 ዓ.ም በኢትዮጵያ ታሪክ የኢትዮጵያ ጀግኖች ዘመናዊ የጦር መሳሪያ የታጠቀው የጣሊያን ወራሪ ጦር በአድዋ ድል ያደረጉበት ታላቅ ቀን ነው። በዛሬው ዕለት ኢትዮጵያ ድል ያደረገችበት፣ ጣሊያን ደግሞ የሽንፈት ካባ የተከናነበችበት እነሆ 130ኛው ዓመት ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በታላቅ ድምቀት ተከብሮ ውሏል። በዕለቱ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የተለያዩ የመንግስት የስራ ኃላፊዎች ተገኝተዋል። በመርሃ ግብሩ ላይ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንደገለጹት አድዋ ጀግንነት ነው፣ ጀግንነት ደግሞ ሀገርን ማዳን ነው ብለዋል። አድዋ ለፖለቲካ አስተምሯችን የሚሰጠን ትልቅ ትምህርት ምንጊዜም የግጭትን ግለት ለሚሹ የጦርነት ትርከት ብቻ ባፋቸው ለሚላወስና ሰላምን በመዝገበ ልቦናቸው ላልከተቡ ወገኖች ሁሉ ግብረ ገብነትን የሚያስተምር ታላቅ መካነ ዕውቀት መሆኑን ነው። አድዋን ስናስብ በአእምሯችን የሚመላለሰው ጀግንነት ነው። ጀግንነት ደግሞ ሰላምን ማጽናት፣ ህዝብን መጥቀምና አገርን ማበልጸግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው። የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በመርሃ ግብሩ ላይ ባደረጉት ንግግር ጀግኖች ባርነትን በመጠየፍ ሀገራቸውን ያዳኑበት ታላቅ ቀን መሆኑን ገልጸዋል። የኢትዮጵያ ሕዝብ ገላጭ የሆነው የአርበኝነት ታሪካችንን ለማራከስ ከጠላት ተሰልፈው ሲወጉን የነበሩ ባንዳዎች እንደነበሩ ይታወቃል። የአድዋ ድል ሕዝባችንን ብቻ ሳይሆን ባንዳዎችንም ነፃ ያወጣ ድል ነው። የልማት ፕሮጀክቶቻችንን ለማፈረስ የተላኩ አንዳንዱንም ያፈራረሱ ባለሀብቱ ከመንደር ያሰደዱ እናቶችና ታዳጊ ኮረዳዎችን እየደፈሩ ትግል እየታገልን ነው የሚሉ የማህበረሰብ ዝቃጮች በብዛት ተፈልፍለው አገር በማዳከም ካልቻሉ ለማፍረስ እየተረባረቡ ይገኛሉ። እነዚህ ተዋጊዎች ለህዝብ መብት እየታገሉ እንዳሉ የሚረዳ ዜጋ ካለ ኤርትራን የማስገንጠልና የባህር በር የማሳጣት ተመሳሳይ ታሪክ ኢትዮጵያ ላይ ሊያመጡላት እየሰሩ ያሉ ቅጥረኞች እንደሆኑ አለመረዳት ነው። በታሪካዊና በወቅታዊ ጠላት ድብቅ ዓላማ ስር በመውደቅ አገሩን ላለመጉዳት እያስተዋለ ከስሜት ነፃ የሆነ አገሩን በእውቀትና በብልሃት መግራት ለልጆቹ ማቆየት ይገባዋል። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በበኩላቸው አድዋ የማይሸነፍ ወራሪ ኃይል የለም የሚል ስሜት ያጎናጸፈ መሆኑን ገልጸዋል። በአባቶቻችን የነጻነት ገድል ላይ በጽኑ ቆመን የአሁኑን ትውልድ ወደ ላቀ ሁለንተናዊ ሉዓላዊነትና ወደ ብሩህ ሀገራዊ ከፍታ የምናሸጋግርበት የታሪክ አደራችንን በስራና በትጋት የምንወጣበት አዲስ የድል ምዕራፍ መሆኑን ልናረጋግጥ ይገባል። በመርሃ ግብሩ ላይ የተገኙት ሌሎች የመንግስት የስራ ኃላፊዎች ስለ አድዋ ተከታዩን ብለዋል። የአድዋ ጀግኖች ልዩነቶቻቸውን እንዲሁም ቅሬታዎቻቸውን ወደ ጎን ትተው በአንድነት ሆነው
በደምና ባጥንታቸው ኢትዮጵያን የማትደፈር ሀገር አድርገው አጽንተው አቁመዋታል። በዚህም ክብር አስረክበውናል። ዛሬም እኛ የዚህ ዘመን ትውልድ በተለይም ወጣቱ ይህንን የጀግንነት መንፈስ ተላብሶ ልዩነቱን በሰለጠነ መንገድ በውይይት እየፈታ ለብሔራዊ ጥቅምና ለሀገር ክብር በጋራ ዘብ የመቆም ታሪካዊ ኃላፊነት እንዳለበት በማስተዋል ይገባል። ባልገዛም ባይ ኢትዮጵያዊ ስሜት ሆ ብሎ በአንድነት በመዝመቱ በደምና ባጥንታቸው ወራሪዎቹን አሳፍረው አዋርደው የሀገራቸውን ክብርና ነጻነት አስከብረው ላለፉት ጀግኖች አያት ቅድመ አያቶቻችን ክብር ምስጋና ይገባቸዋል። በህብረተኝነት ለሚመጣ የትኛውም የጥፋት ኃይል ግን ኢትዮጵያ የአርበኞች ምድር ናት፣ ከቶም አትቋቋም፣ ትጠፋላችሁ ነው መልእክታችን። ታጣቂዎች የአርሲ ዞን አስተዳደር በሚያውቋቸው ካምፖች ውስጥ ተቀምጠው ጥቃት እንደሚፈጽሙ ነዋሪዎች የገለጹት በዚሁ ባሳለፍነው ሳምንት ነበር። በሌላ በኩል የሀገር መከላከያ ሰራዊት ችግሩን እስከ ወዲያኛው እንዳያጠፋ ድርጊቱ በዞኑ አመራሮች ስለሚመራ እንቅፋት እንደሆነ እንዲሁም በየካቲት 23 2018 ላይም 4 ሰዎች መገደላቸውን የኢሳት ታማኝ የመረጃ ምንጮች አስታውቀዋል። መሳይ ገዛኸኝ ተጨማሪ አላት። በአርሲ ዞን ሽርካ ወረዳ ከየካቲት 19 2018 ጀምሮ እምነት ተኮር ግድያ በንጹሃን ላይ የተፈጸመ እንደሆነ በአካባቢው የሚገኙ የኢሳት ታማኝ የመረጃ ምንጮች ገልጸዋል። ጥቃቱ አሁንም እንደቀጠለ ያሳወቁን ምንጮቻችን በየካቲት 23 2018 ተጨማሪ 4 ሰዎች እንደተገደሉ አስታውቀዋል። የአካባቢው የጸጥታ ችግር የተባባሰ እንደሆነ በሚደርሱት መረጃ የተረዳው ኢሳት በዞኑና በቦታው የጸጥታ ኃይሎች የሉም ወይ ሲል ጥያቄ አቅርበዋል። በፊትም በየቀኑ መከላከያ አለ በተባለበትም ሰዓት የተለያዩ ችግሮች በየአቅጣጫው ይካሄዳሉ። አንድ ቦታ የሆነች ትንሽ ያበርዱና በሌላ ቦታ እዛው ደግሞ አጠገባቸው በቃ ሌላ ነገር በቃ ሰው ሲጨፈጨፍ ነው የሚታየው። መከላከያውን ሲያወጡ በአካባቢ በየቀበሌ ያሰለጠናቸው ታጣቂው ነበር መድበው በቃ እነሱ አሉ ተብሎ ብድግ ብለው ሄዱ። እነሱ ልክ እግራቸው በወጣ ማታውኑ በቃ ጭፍጨፋ ተጀመረ። ልክ ለ3 ቀን ያህል ምንም አላባራም። በ19 የተጀመረ ጭፍጨፋ እስከ 23 እንደዛው ነበር። አንድን የኦርቶዶክስ ሃይማኖት ብቻ እየተፈለገ ጅምላ ጭፍጨፋ ነው በቃ እየተደረገ ያለው። ህዝቡ በቃ ምንም ራሱን መከላከል አልቻለም። በፊት መደናው ቀን እንዳለ የያዘውን መሳሪያ በግዳጅ በመንግስት ታፍኖ ተወስዶበታል። በመንግስት ገቢ አድርጓል። መሳሪያው ተቀምጧል። አሁን ለመከላከያው መንጎክልሽ ሆነበት ትልቁ ምክንያት መከላከያው መጥቶ ከህዝቡ ጋር የሚሄደው እነኛውን የመንግስት አካላት የሚባሉ አለ አይደለ? መንግስትን እያስወሉ ካሉ አካላት ጋር ነው የሚንቀሳቀሰው። ከዚህ የተነሳ ነው አሁን ማህበረሰቡ ላይ ትልቅ ችግርና በደል እየደረሰ ያለው እና መንግስት ከተቻለ ማህበረሰቡ በገንዘብ ደረጃ ራቁቱን ቀርቷል። ማህበረሰቡን ያገናዘ ሾቅ በሾቅ ነው አሁን የሚወጣው። ከዛ ውጭ ግን መከላከያ ልክ እንዲያደርጋሉ እስካሁን ድረስ እኮ እዛ ተቀምጧል። እሱ ሲመጣ ዞር ይባላል። ዞር በሉም የሚለው እዛው ጋር ያለ የመንግስት አካል የሀገር ሽማግሌ ምናምን ተብሎ የተቀመጠ በራሱ የመንግስት አመራሩ ተሰርቶ የተዘጋጀ አካል ነው። መከላከያ ሲወጣ እንደዚህ አይነት ነገር የመፈጠሩ ትልቁ ምክንያት እዛ ጋር ያለው የመንግስት መዋቅር ነው። የመረጃ ምንጮቻችን አያይዘው የዞኑ አስተዳደር ሆነ የሚመለከተው አካል ታጣቂዎቹ በግልጽ በሚታወቅ ቦታ ሰልጥነው እንደሚሰማሩና ጥቃት እንደሚያደርሱ እያወቀ ዝም ማለቱን ይገልጻሉ። ቀሬታ የሚባል ቦታ አለ፣ ከተማ ነው። በዛ በኩል ወደ ዋቤ የሚያስገባ ገደል አለ። ልዩ ካምፕ ቦታቸው በዛ በኩል ጎቤሳ ትባላለች። ልዩ መጠሪያ ስሟ ጎቤሳ ትባላለች። ጎቤሳ ስልሽ የወረዳውን ጎቤሳ አይደለም፣ የዛ የካምፕ ዋቤ እነሱ ካምፕ ያቆሙት ጎቤሳ ትባላለች። በቀሬታ መግቢያ በኩል ነው ወደ ዋቤ። ከዛ ደግሞ ሶጂ ሳዲ የሚባል ቦታ ነው። ሶጂ ረጳሳ የሚባል ቦታ፣ ከዛ ደግሞ መጭት ወርቄ የሚባል ቦታ ነው። እሱን ቦታ ትንሽ የምጠራጠረው ወደ ቆሎ ዋቤ ወረዳ ትሁን ወደ ዋቤ ክልል ትሁን እሷን ብቻ ጠራጠራለሁ። ልዩ የምትባል ልዩ ቦታ ነው። እነዚህ በቃ ወሳኝ በቃ እዛ በዋቤ ክልል በቃ ወሳኝ ካምፕ ቦታዎች ናቸው። በቃ ምሽጉ ካምፓቸውን የወረዳው አስተዳደር ያውቀዋል፣ የዞኑ አስተዳደር ያውቀዋል። ቦታ እነሱ ያሉበት
ዋና ቦታ አለ። 6 ካምፕ ያላቸው ምንም የቆመ ነገር የለም። ምንም ይባላል የሚቆም ነገር የለም። ትልቁ ነገር ያለ ቢሆንስ ነው። በቃ የመንግስት አመራሩ ጋር ነው ትልቅ ችግር ያለ። የመልካም አስተዳደር ችግር፣ የሀገር ሽማግሌ ሃይማኖት አባትነት ይወራሽ በሙሉ ችግር ያለበት እንጂ የዚህ የማህበረሰብ ችግር መፍታት አቅቶን አሮሜ አርሲ ላይ እኮ ሞት ቀርቷል። በየቀኑ ነው ያለው። ሰውም እየፈራ ለመናገር በቃ ነገር ዛሬ የማተራ የሆነ ልክ እንደ ሰንበቴ ማነው ባለ ሳምንት ይባል ነበር። አሁን ደግሞ ልክ ሞቱም ማነ ነገተረኛ እንደዚህ አይነት ነገር ነው እየሆነ ያለው። ኢሳት ነጻ የህዝብ ሚዲያ በጉዳዩ ላይ ከአርሲ ዞን ምላሽ እንዲሰጠው ለአስተዳዳሪዎቹ ተደጋጋሚ ስልክ ቢደውልም ሆነ የጽሁፍ መልእክት ቢያስተላልፍ ምላሽ ማግኘት አልቻለም። በጉዳዩ ላይ ምላሽ መስጠት የሚፈልግ አካል ካለ ለማስተናገድ በራችን ክፍት መሆኑን ለማሳወቅ እንወዳለን። የትግራይ ክልል ነዋሪዎች የኑሮ ውድነትና የገንዘብ እጦት እንደገጠማቸው ገልጸዋል። በክልሉ ያለው የጦርነት ስጋት ከኢኮኖሚ ባሻገር ለወጣቶች የመሰደድ ምክንያት ሆኖ ቀጥሏል ሲሉ ነዋሪዎቹ አክለው የገለጹት በዚሁ ባሳለፍነው ሳምንት ነበር። ሰላማዊት ሙልጌታ ተጨማሪ አላት። በትግራይ ክልል ዳግም የጦርነት ስጋት ማጥላቱን ተከትሎ የክልሉን ኢኮኖሚ ክፉኛ እየጎዳው መሆኑን ስምረት ፓርቲ አርብ ዕለት ባወጣው መግለጫ አስታውቋል። ፓርቲው በክልሉ ያለው የኢኮኖሚ እንቅስቃሴ በጦርነቱ ወቅት ወደ ነበረበት አስከፊ ደረጃ መመለሱን እንዲሁም በባንኮች በቂ ጥሬ ገንዘብ አለመኖሩን አስታውቋል። ኢሳት ነጻ የህዝብ ሚዲያም ይህን የፓርቲው መግለጫ ተከትሎ በክልሉ የተፈጠረው ማህበራዊና ኢኮኖሚያዊ ችግር ምንድን ነው? የማህበረሰቡስ የዕለት ተዕለት ህይወት ምን ይመስላል? ሲል ነዋሪዎች አነጋግሯል። ነዋሪዎቹ እንደገለጹት በባንኮች የብር እጥረት መኖሩን፣ የኑሮ ውድነት መባባሱና ካሁን ግጭት ይከሰታል በሚል በስጋት ውስጥ መሆናቸውን ተናግረዋል። በዚህም ምክንያት ወጣቶች ከአካባቢው ለቀው እየተሰደዱ እንደሆነ አስረድተዋል። እጅግ በጣም ምሬት ነው ያለው። ምሬት ነው ስልሽ ግን ምሬት የሚለው ቃላት አይገልጸውም። ሌላ መግለጫ ስለሌለ ነው። በኢኮኖሚ በፍትህ አጠቃላይ በኑሮ ሁኔታ እጅግ በጣም መሮት ተጎሳቁሎ የሚኖር ህብረተሰብ ነው ያለው። ልጅሆን እርምጃ ተወስዶብሽ ወደ ህግ ሄደሽ አቤቱታ ማቅረብ አትችይም። ምክንያቱም ሄደሽን ፍትህ ስለማታገኝ ለመስራትም ለመኖር የሚያስጠላ ደረጃ ያለን ዜጎች ነው። ለምሳሌ ቡና በእኛ አካባቢ በኪሎ ወደ 1600 ብር ነው። አሁን ሌሎቹ የእህል የጥራጥሬ አይነቶች ብትጠይቂ የሚገርምሽ ነገር አሁን በዚች በ3-4 ወር ውስጥ እንኮ ምሬቱ ለማን እንደሚገለጽ አይገባሽም። በቃ ማን ይሰማሽ ወይ መንግስት አይሰማሽ። እጅግ በጣም አስቸጋሪ ነው። እንቅስቃሴ የለም። በጣም ከባድ ሁኔታ ነው ያሳለፋለሁ። ህዝቡ ባንክም ቢሆን ወረፋ ነው። ወረፋም 3000 1000 ነው የሚሰጡት። ስጋቱ በጣም ስጋት ነው ያለው። ህዝቡ ጦርነት ይነሳል ብሎ እየሰጋ ነው ያለው፣ እየፈራ ነው ያለው፣ እየሮጠ ነው ያለው። ወደ ገጠር እየወጣ ነው ያለው። ግማሽ ወደ አዲስ አበባ፣ ግማሽ ወደ ገጠር። እንቅስቃሴ የሚባል ነገር የለም። በቃ ምንም ነገር የለም። ብር ባንክ የለም። አሁን ለራሱ የኢትዮጵያ ንግድ ባንክ ወረፋ ነው ያለው። 1000 ብር ብቻ ነው የሚሰጠው። ወረፋው ብታይ በጣም የሚገርም ነው። ነዋሪዎቹ አክለውም በክልሉ ያንዣበበውን የጦርነት ስጋት ለመቀልበስና ችግሮችን በንግግር ለመፍታት ሁሉም ወገኖች ጥረት እንዲያደርጉ አሳስበዋል። ሀገሪቱ የሚጠቅም ነገር እኮ መስማማት ነው። ሁለቱም ከተስማሙ ይሻል ነበረ። ብሔራዊ ወይም መንግስት መቋቋም ነው እዚህ ሀገር። እኛ ጋር እኮ ምንም ነገር ያው እሱ ነው የምታውቂ ነገር ነው። መንግስት መቋቋም ነው። ህዝባዊ የሆነ መንግስት። ህዝቤ እየተሰቃየ ነው የሚል ከሆነ መጥቶ ያሉትን ተቋማት በራሱ ቢቆጣጠር የተሻለ ይሆን ነበር። ፌዴራል መንግስት ሁሉ ነገር በእጁ ማስገባት ነበረበት። ስለዚህ ፌዴራል መንግስትም ዘማነ እዚህ ያለው ጀግናኒ ባይም የራሱን ብቻ ነው የሚሰራው። ህብረተሰቡ በባንክም በምን ይኸውልሽ እየተሰቃየን ያለ ነው። ብር እያለሽ ትራቢያለሽ። በዚህ ጦርነት እያለ በዚህ ፉከራ አለ፣ በዚህ ሽለላ አለ። እያለ የህብረተሰቡ ህይወት ለውጥ አይመጣም። ዘይት የሚያጠራቅሙ ሰዎች አሉ። እህል የሚያጠራቅሙ፣ በርበሬ የሚያጠራቅሙ ሰዎች አሉ። መጋዘን አላቸው። እዛ ላይ ያጠራቅማሉ። መንግስት ቢኖር ሄደሽ አቤቱታሽን አቅርበሽ ይሄ ነገር መፍትሄ ታገኛለሽ። ግን መንግስት ራሱ ተካፋይ ነው የምልሽ። መንግስት ነኝ የሚለው እዛው ላይ ያለ አካል ባለስልጣን ራሱ በኮንትሮባንድ ስራ ላይ የተሰማራ በምን የተሰማራ ስለሆነ በቃ የኢኮኖሚ ጉዳይ በሚመለከት እጅግ በጣም የሚዘገን ብቻ ምሬትን በምን እንደሚገልጽልሽ አላውቅም።
በጽምዶ የሚረጋገጥ የትግራይ ክልልም ሆነ የኢትዮጵያ ሉዓላዊ ግዛት አይኖርም ሲል ዴሞክራሲያዊ ስምረት ትግራይ ፓርቲ ገለጸ። በሌላ በኩል ፓርቲው የህወሓት ቡድን ለሶስተኛ ወገን የማይተላለፉትን የሀገር ንብረቶች ለሐራጅ ሽያጭ በማውጣት በክልሉ ዳግም ጦርነት ለመክፈት እየሰራ ነው ሲል ለኢሳት በላከው መግለጫ ያስታወቀው በዚሁ ባሳለፍነው ሳምንት ነበር። የዚህን ዜና ዝርዝር ዮሐንስ ተስፋ እንደሚከተለው ያቀርበዋል። ዲሞክራሲ ስምረት ትግራይ ፓርቲ ባወጣው መግለጫ በትግራይ ክልል የሚገኙ ወጣቶች የህወሓት ቡድንን ከኤርትራ ጋር በፈጠረው ጥምረት ሳቢያ ቀያቸውን ለቀው እየተሰደዱ መሆኑን አስታውቋል። በህወሓትና በኤርትራ መንግስት መካከል የህዝብ ለህዝብ ግንኙነት በሚል የተጀመረውና ጽምዶ ተብሎ የሚጠራው ግንኙነት የክልሉን የጸጥታ ሁኔታ በመጥፎ ገኑ እያባባሰ ነው ብለዋል። ይህንንም ተከትሎ በአሁኑ ወቅት በትግራይ ክልል እየተባባሰ የመጣውን የጸጥታ ስጋት ለማስቀረት ምን ማድረግ ያስፈልጋል ሲል ኢሳት የትግራይ ዲሞክራሲያዊ ስምረት ፓርቲ ኮሚኒኬሽን ኃላፊ ሀለፎም ምረን ጠይቋል። ኃላፊው በሰጡት ምላሽ የህወሓት ቡድን ለህገ መንግስቱ ተገዢ መሆን አለበት ብለው በህወሓትና በኤርትራ መንግስት መካከል በተጀመረው ጽምዶ የሚረጋገጥ የትግራይ ወሰንም ሆነ የኢትዮጵያ ሉዓላዊ ግዛት አይኖርም ሲሉ ተናግረዋል። በህገ መንግስት የምትገዛ ከሆነ ህገ መንግስትን የምታከብር ከሆነ ለሁሉንም ተገዢ መሆን አለበት። ይሄን ነገር አክብረህ ነው አንተ የምትፈልገውን ከኢትዮጵያ ነው እንጂ ከኤርትራ ምንድን ነው የምታገኘው ነው። አሁን ምዕራብ ከኤርትራ ጋር ሆነን እናከብረዋለን ብሎ የሚመጣውን ኃይል ለትግራይ ህዝብ ሰላም ይሰጣል ወይ ነው? አሁን የምዕራብ ህዝብ በሙሉ ሰላም ነው የሚፈልገው። የትግራይ ህዝብ በሙሉ ሰላም ነው የሚፈልገው። አሁን ጦርነት አይፈልግም። ከዛም ከዚህም ቢሞት ባይሞቱም ምንም ያለውን ነገር ከጦርነት የተገኘ ነገር ምንም ፋይዳ የለውም። አሁን በህገ መንግስቱ መሰረት በሰላም ስምምነቱ መሰረት ሰላም መደረግ አለበት የሚል አቋም ነው ያለው የህዝቡ። የኛ አቋምም እንደዚህ ነው። አገር የሚባል ነገር አሁን እርባና ቢስ ነው። አገርነት የሚጠቅም ቢሆን ለኤርትራ በጠቀማት የዛሬ 34 ዓመት አገር የመሆን እድል ያገኘችውን ሀገር ዜጎቿን የሉም። አሁን እንደ ኤርትራውያን እኛ እንድንበተን አንፈልግም። አክለውም ፓርቲው ለኢሳት በላከው መግለጫ እንዳስታወቀው በህግ ለሶስተኛ ወገን የማይተላለፉትን ንብረቶች ለሐራጅ ሽያጭ ማውጣቱ በክልሉ ዳግም ጦርነት ለመክፈት ነው ብለዋል። በሌላ በኩል የክልሉ ጊዜያዊ አስተዳደር ጀኔራል ታደሰ ወረደ ከቀጣይ ወር ጀምሮ ለማንኛውም የመንግስት ሰራተኛ ወራዊ ደሞዝ እንደማይከፈለው መግለጻቸው ምን ያመለክታል ሲሉ ጥያቄን በጥያቄ መልሰዋል። አሁን በቅርቡ ደግሞ አሁን መግለጫ ወጥቷል። ያው ልክልላቸዋል። እናንተም ለሶስተኛ ወገን ማዘዋወር የማይቻሉ በህግ ማለት ነው። አሁን ወደ ሐራጅ እያወረዳቸው ነው ያሉት የተለያዩ ህንፃዎች ማለት ነው። ይሄ ምን ማለት ነው? ለጦርነት ነው። ደሞዝ ከዚህ ጀምሮ ደሞዝ አይኖርም ብሎ አሁን መግለጫ ትናንትም ወደ ወረደ ጽፈዋል። ድጎማ በጀት የፌዴራል መንግስቱ ድጎማ በጀት ስላላከልን ከሚቀጥለው ወር ጀምሮ ማንኛውም መንግስት ሰራተኛ መከፈል የለበትም። አንዳንዱ በጀት ቢኖረውም መክፈል የለበትም። አንዱ እየተከፈለ አንዱ ያልተከፈለውን ነገር ሌላ ነገር ስለሚያንስነሳ መከፈል የለበትም ብሎም ደግሞ ይሄን ነገር አዋጅ አውጥቷል። አሁን ድጎማ በጀት ስላልተላከ ይሄን ነገር በጀት ደሞዝ የለም ማለት ምን ማለት ነው ነው? የህወሓት ቡድን የትግራይን ህዝብ ከጦርነት ሳያገግም ወደ ዳግም ጦርነት ሊያስገባ በመሆኑ ህዝቡ ለስደት ተዳርጓል ሲሉ ገልጸው የትግራይን ችግር ለመፍታት ሁሉም ተፎካካሪ ፓርቲዎች ችግሮችን በጋራ ለመፍታት መስራት አለባቸው ሲሉ አሳስበዋል። ባለፈው ጦርነት ጠባሳውን ገና ሳይጀር አሁን ተመልሰው ጦርነት ለቁሰው አገሪቷን ለሻዕቢያ ለማስረከብ የሚታገሉበት ምክንያት ምንድን ነው? ስለዚህ ይሄን ስላልተቀበለው የትግራይ ህዝብ እንዳለ ወጣቱ እየወጣ ነው። ህዝቡ እንዳለ እየወጣ ነው። በስንት ቦታ በስንት አካባቢዎች እየተቸገረ ነው ያለው። ስለዚህ በሰላም ወጥቶ ለመማር ከሆነ ይሄን ሉዓላዊነት ማስከበር አለበት። አሁን እኛ የምንፈልገውን ነገር ያ ያጋጠመን ችግር ሳይሆን መፍትሄ ነው። ስለዚህ ይሄን ነገር ደግሞ ከኢትዮጵያ ከትግራይ ተቃዋሚ ድርጅቶች ከማንኛውም የፖለቲካ ድርጅቶች ጋር አብረን በመሆን መጀመሪያ የኢትዮጵያ ሉዓላዊነትን ማስከበር ከዛ በኋላ ያለውን ችግሮች ደግሞ በጋራ መፍታት ይሄን ነው የምንፈልገው እኛ። በስፖርት ልማትና አስተዳደር ረቂቅ አዋጅ ውስጥ የወደቀ ውጤት ያስመዘገቡ አካላት ተጠያቂ የሚሆኑበት አንቀጽ ሊካተት ይገባል የተባለው በዚሁ ባሳለፍነው ሳምንት ነበር። በሌላ በኩል የሕዝብ ተወካዮች ምክር ቤት የጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ በፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ ላይ በጠራው የህዝብ ውይይት የኢትዮጵያ ኦሎምፒክ ኮሚቴና የኢትዮጵያ አትሌቲክስ ፌዴሬሽን አባላት በአዋጅና በፖሊሲ ልንታሰር አይገባም፣ አዋጁ ከዓለም አቀፍ ህግ ጋር የሚጣረስ ጉዳይ አለው ብለዋል። መሳይ ገዛኸኝ ተጨማሪ አላት።
የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በዛሬው ዕለት በፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ ላይ የህዝብ ውይይት አካሂዷል። ውይይቱ ረቂቅ አዋጁ አይመራንም በሚሉና ለሀገሪቱ ስፖርት ዘርፍ ጠቃሚ ነው በሚሉ ሁለት ቡድኖች ተከፍሎ ሀሳብ ሲሰነዘርበት ውሏል። ይህ አዋጅ መጽደቁ ለሀገሪቱ የስፖርት ዘርፍ ለውጥ እንደሚያመጣ የተናገሩት ሻለቃ አትሌት ኃይሌ ገብረስላሴና የአማራ ክልል ቅርጫት ኳስ ፕሬዝዳንት ብርሌው እንዳለ ሀሳባቸውን እንደሚከተለው አካፍለዋል። ለሀገራችን ስፖርት ችግሮች መፍቻ ይሆናል ብዬ ነው ማስበው። መፍቻ ይሆናል አትሊስት ኦፍ ኮርስ አንዳንድ ነገሮች ሊስተካከሉ ይችላሉ። ትንሽ ሚኒሞል ልናደርግላቸው የሚገባ ሊኖር ይችላል። አንዳንድ እኮ የስፖርት እንትኖች እኮ ማህበራት እኮ ኦዲትም አንደረግም እኮ ያላችሁ እንዳላችሁ ወቁት። what do you mean ኦዲት እኮ የምንደረገው አይደለም ገንዘብ አይደለም። እንደውም ገንዘብማ ሰርተን እናገኘዋለን። የጠፋብንን ውጤት ህዝቡ የተናደደበትን የበገነበትን ከየት ነው የምናገኘው? ይሄ ነው ኦዲት የሚያስፈልገው። እንደውም እዚህ አንቀጽ ላይ መግባት ያለበት ተጠያቂነት ላጠፋው ጥፋት ለመጡት ውጤቶች ፎርስ በፍቃደኝነት ለቅቅ ያለው የሚል የለም። እኛ እኮ እስከ ፍርድ ቤት ድረስ የሄድነው እኮ ቁጭት ነው። እንዴት ብለን ስንፎካከራቸውና ስንደፍቃቸው የኖርን ተፎካካሪዎቻችን ከኛ በላይ ሆነው ስናያቸው እንዴት አይቆጨን? አሁን ዛሬ ሚኒስቴር መስሪያ ቤቱ እንደዚህ ህግ አወጣ ተብሎ ተሰብስበን እንደዚህ አይነት አንቀጽ በአንቀጽ 3 ደቂቃ አይደለም 30 ደቂቃ የፈጀ ንግግር ማድረግ ይሄ ትክክል አይደለም። ከዚህ በፊቱ የነበረው መተዳደሪያ ደንብን ስናነሳ አብዛኛው ብዙ ችግር አልነበረበት፣ ግን በዛ ህግና ስርዓት መስመር በዛ ትራክ ውስጥ ነው ወይ የመጣን ብለን ስናስብ ግን 1% አይሰጠው። አጣጥመን የዓለም አቀፉን ህግና ስርዓትን ጠብቀን አጣጥመን ህጎች ይወጣሉ ነው እንጂ ሙሉ በሙሉ እናጥረዋለን አይደለም። መጀመሪያ የግንዛቤና ያረዳድ ችግር ሁሉ ያለ ይመስለኛል እንደኔ። ነገር ግን ስፖርቷ አሁን ውጤቱ ሲጠፋ ግን ውጤት ጠፍቷል የሚለው ለኮ ፎከስ አድርገው ያወሩ። እኔን ግን እንዳትነኩኝ የሚባለው ሀሳብ ብቻ ነው ሁሉ ጊዜ ሲደጋገም የሚሰራል። ጣልቃ ገብታ ጋር አሁን በአጠቃላይ ሪፖርታቸው ላይ የቀረበው ነው ያየሁት። አጠቃላይ ይሄ በባለሙያ ብዙ ጊዜ ፈይቶ ምናምን ነው ጥናቱ የቀረበው አይደል? ሙሉ ነው ውድቅ ያደረጉት አንቀጽ ባንቀጽ። ይሄ አይሲድ ያ ማለት እነሱ አጥንት ያቀርቡልን። አዋጁ ምንም ጠቃሚ ይዘት እንደሌለውና ልፋት እንደሆነ ለማመላከት የሞከሩት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስና የስራ መደራረቦች እንዳሉት ያስታወቁት የኢትዮጵያ ብሔራዊ ሎተሪ አገልግሎት ዋና ስራ አስፈጻሚ ቤዛ ግርማ አዋጁን ተችተዋል። ይሄ በየጊዜው እየተጣለ የነበረ አዋጅ ዛሬ እንደዚህ እኛም ሳንመክርበት ወደዚህ ደረጃ መድረሱ በእውነት በጣም እናዝናለን። ለኢትዮጵያም ጠቃሚ አይደለም ብለን ነው የምንወስደው። ህገ ወጥነት እንዲስፋፋ የሚፈልጉ ማተኞች አሉ እዚያ ውስጥ ሚኒስቴር መስሪያ ቤት ውስጥ። እነሱ ይሄን ካላደረጉ መጠቀም አይችሉም። ይሄ ነው ትልቁ ፈተና። አሳምረው ቃላት እየቆላለፉ እያሰሩ በየጊዜው ያመጣሉ። እንጥልባቸዋለን። ዛሬ አጋጣሚ ተሳካና ወደዚህ ደረጃ ደረሰ። ወንጀል ካለ ክብርት ሰብሳቢ፣ ወንጀል ካለ ህገ ወጥ ሰው ዝውውር ካለ ይሄ ለባህልና ስፖርት ሚኒስቴር የወጣ አዋጅ አይደለም። ለኦሎምፒክ የወጣ አዋጅ በሀገሪቱ የወንጀል ህግ አለ፣ በዛ ይቀጣል። በጸረ ሙስና ህግ አለ፣ እዛ ይቀጣል። ምንም ናንሹ እዚህ ጋር ምንም የሚያጨቃጭቅ የሚያነጋገር ነገር የለም። አዋጁ እንደመነሻ ዓላማ በህዝባዊና መንግስታዊ አደረጃጀቶች መካከል ያለውን አለመግባባት በመፍታት አደረጃጀቶችን በተገቢ ሁኔታ ለመምራት እንደመሆኑ ረቂቅ አዋጁ ግልጽነት የጎደላቸውና የስልጣን ግጭት የሚፈጥሩ የአዋጅ አገላለጾች ማሻሻያዎች የሚያስፈልጋቸው መሆኑን እንዲሁም የስፖርት ውርርድ ስራው በተለያዩ ተቋማት የሚሰራ ከሆነ በቁጥጥር ስራ፣ በፍቃድ መስጠት ስራ ከተጠያቂነት አንጻር የሚወጡ መመሪያዎች አንጻር ከስራው ባለቤት አንጻር ከተገልጋዮች በአንድ ማዕከል አገልግሎት ከማግኘትና ከገቢ አሰባሰብ አንጻር ክፍተት የሚፈጥር ስለሆነ ይህ ዘርፍ የሚያስገባውን ገቢ ለማይክሮ ኢኮኖሚ ገቢ ለመደገፍ ላይ ክፍተት የሚፈጥር ነው። በመሆኑም የተከበረው የጤናና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ይህንን ጥያቄያችንን ተቀብሎ ያለውን ነገር እንዲያይልን እንጠይቃለን። በተነሱት ጉዳዮች ላይ ማብራሪያ የሰጡት የባህልና ስፖርት ሚኒስቴር መስሪያ ቤት የህግ ስራ አስፈጻሚ በላቸው ድሪባ የሚከተለውን ብለዋል። ድራፍቲንግ ላይ በህግ ማርቀቅ ሂደቱ ያበበ ከበደ የሚባል የለም። ተቋሙ የሚመለከታቸውን አካላት አስተባብሮ ያዘጋጀው ሰነድ በዚያም ሂደት ውስጥ የፍትህ ሚኒስቴር፣ ጠቅላይ ሚኒስትር ጽህፈት ቤቶች አዚሆልድ የህግ ክፍሎችም አብሮ የተሳተፉበት ሰነድ ነውና
የተነጠለ የእንትና የሚባል ነገር የለም። የተቋሙ ነው። የሚኒስቴር መስሪያ ቤቱ አንዱ ይሄን ሰነድ ስናዘጋጅ መሰረታዊ ጉዳይ የነ ፊፋ የነ ወርልድ አትሌቲክስ የነ IOCን አሰራር መስበር አይደለም። ኦኬ ይሄን ከተገነዘብን ሚኒስቴር መስሪያ ቤታችን የዓለም አቀፍ ስፖርት ማህበራትን ህግ አክብሩ ሲል እኛ ያለን እይታ የሀገር አቀፍ ስፖርት ማህበሮቻችን የዓለም አቀፍ ህግ እያከበሩ ስላልሆነ ነው። ይህን ተገንዘቡ። እኛ ሀገር የአንድ ብሔራዊ ፌዴሬሽን አመራር መሆን ማለት የነብር ጭራ ነው፣ አይለቀቅም። ስፖርት የህዝብ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች እናምራለን። የኡጋንዳ ባንክ የሀገሪቱን የወርቅ ክምችት ለማሳደግ ማቀዱን አስታወቀ። ባንኩ ከዓለም አቀፍ ኢኮኖሚ ቀውሶች ራሱን ለመከላከልና የፋይናንስ አቅሙን ለማጠናከር ውሳኔውን እንዳስተላለፈ ሲያሳውቅ ወርቅ የኡጋንዳ ቀዳሚ የውጭ ንግድ ምርት በመሆኑ ለሀገሪቱ በቢሊዮን የሚቆጠር ገቢ እያስገኘ ይገኛል። ዮሐንስ ተስፋ ኡጋንዳ የወርቅ ዋጋ በዓለም አቀፍ ደረጃ በከፍተኛ ሁኔታ መጨመሩን ተከትሎ ከክስተቱ ተጠቃሚ ለመሆን የወርቅ ክምችቷን በከፍተኛ ሁኔታ እየጨመረች ትገኛለች። ባለፉት ጥቂት ሳምንታት ውስጥ የዓለም አቀፍ የወርቅ ዋጋ በ2 በመቶ ከፍ በማለት የአንድ ወቄት ዋጋ ከ$5000 በላይ ሆኗል። ለዚህ የዋጋ ንረት ዋነኛው ምክንያት ደግሞ በመካከለኛው ምስራቅ የታየው ከፍተኛ የአቅርቦት መስተጓጎል እንደሆነ ተገልጿል። ይህች ምስራቅ አፍሪካዊት ሀገር በዩናይትድ ስቴትስ እስራኤልና በኢራን መካከል ካለው ግጭት ሊመነጩ የሚችሉ ስጋቶችን ለመቋቋም ኢኮኖሚዋን እያጠበቀች ትገኛለች። ይህ የወርቅ ግዢ መርሃ ግብር የሀገሪቱን መጠባበቂያ ክምችት ለማጠናከር ከመጡ ሰፋ ያሉ እቅዶች ውስጥ አንዱ ነው። ወርቅ ከፍተኛ ዋጋ ያለው በመሆኑ የጂኦፖለቲካዊ ውጥረቶች በሚኖሩበት ጊዜ የሀገራት ኢኮኖሚ እንዲረጋጋ ያደርጋል። ሀገራት ይህንን ወርቅ ለመረጋጋት እንደ ድጋፍና መጠባበቂያ ይይዙታል። ለዚህም ነው እነዚህን ክምችቶች የሚጠቀሙት። ስለዚህ እንደኔ እምነት ወደዚህ የምንመለስ ከሆነ የገንዘብ ምንዛሬዎች የበለጠ ትርጉም ይኖራቸዋል። ምክንያቱም አንዳንድ ምንዛሬዎች ትርጉም የለሽ ናቸው። ምንዛሬው ከእርሶ ጋር አብሮ ዝቅ ስለሚል ማንም ሰው ሊጠቀምበት አይፈልግም። የኡጋንዳ ባንክ ውል ከገባባቸው የማጣሪያ ፋብሪካዎች ጋር አስፈላጊውን የሰነድ ስራ እንዳጠናቀቀ በየዓመቱ እስከ 10 ቶን ወርቅ መግዛት ይጀምራል። መንግስት በዶላር ምንዛሬ መዋዠቅ ምክንያት የብድር ክፍያ እቅዶቹን ለመደገፍ የሀብት አማራጮቹን እያሰፋ መሆኑን ገልጿል። በተጨማሪም ኡጋንዳ በሀገሪቱ ምስራቃዊ ክፍል የመጀመሪያውን የወርቅ ማዕድን ጣቢያ መርቃለች። በቻይና ኩባንያ ባለቤትነት የተያዘው ይህ የማዕድን ስፍራ በየዓመቱ እስከ 1.2 ቶን የተጣራ ወርቅ ያመርታል ተብሎ ይጠበቃል። እውነተኛ ንግድ መስራት ለሚፈልጉና በግምት ላይ የተመሰረተ ንግድ ውስጥ ላልሆኑ ሰዎች 3 ኩባንያዎች መርጠናል። አንዱ እስካሁን ሂደቱን አላጠናቀቀም፣ ሁለቱን ግን ጨርሰዋል። እኛም 1 ኪሎ ግራምና ከዚያ በላይ መግዛት እንጀምራለን። ስለዚህ 1 ኪሎ ግራምና ከዚያ በላይ ካላችሁ፣ አንዳንዶቻችሁ ደግሞ በትራስ ውስጥ ካስቀመጣችሁት ይዛችሁት ነው። የኡጋንዳ ባንክ ከእናንተ ይገዛዋል። የማጣሪያ ፋብሪካዎች አሉን እና በዚህ ረገድም ግንዛቤው አለን። ስለዚህ ሀገሪቱ ይህን ለማድረግ ትልቅ አቅም አላት። ወርቅ የኡጋንዳ ቁልፍ የውጭ ንግድ ምርት ነው። ባለፈው ዓመት በሀገሪቱ $6.4 ቢሊዮን ያስገኘ ሲሆን ይህም አጠቃላይ ከውጭ ንግድ የሚገኘውን ገቢ 48 በመቶ ይሸፍናል። ወርቅ ከፍተኛውን የውጭ ምንዛሬ የምናገኝበት ምርት ቢሆንም በተመሳሳይ ከፍተኛውን የገቢ ዕቃ ክፍያ የምንፈጽምበትም ነው። የሚገርመው ነገር የወርቅ ንግድ ሚዛኑን ስንመለከት ልዩነቱ ወደ $200 ሚሊዮን ገደማ ብቻ ነው። በአሁኑ ወቅት መንግስት የወርቅ ምንጮችን እየተከታተለ መሆኑና በባህላዊ መንገድ የሚሰሩ ማዕድን አውጪዎች በህጋዊ መንገድ እንዲነግዱ እድል እየሰጠ መሆኑን ገልጿል። መረጃውን ስናጠናቅር CGTN አፍሪካ ዋቢያችን ነበር። በዚሁ ባሳለፍነው ሳምንት የመካከለኛው ምስራቅ ጦርነት እስራኤልና ኢራን አዳዲስ ጥቃት እየፈጸሙ እንደሆነ አስታውቋል። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ በድንበር አካባቢ እየተደረገ ያለው የሽብርተኝነት እንቅስቃሴ ተገቢ አይደለም ሲሉ አስጠንቅቀዋል። ሸሪፍ ኢማም ተጨማሪ ያለው። አሜሪካና እስራኤል በኢራን ላይ በሚያካሄዱት ጦርነት ኢራንን በቦምብ መደብደባቸውን አጠናክረው ቀጥለዋል። በዚህም እስካሁን ባለው መረጃ መሰረት ከቅዳሜ ጀምሮ 1230 ሰዎች ተገድለዋል። በሌላ በኩል የኢራን መንግስት ቴሌቪዥን ኢራን ሐሙስ ጠዋት ላይ አዲስ ጥቃት መፈጸሟን አስታውቋል። ጥቃቱ ደግሞ ኢላማ ያደረገው በቀጣናው ውስጥ የሚገኙትን የእስራኤልና የአሜሪካ ወታደራዊ ጦር ሰፈሮችን ነው ብሏል።
የእስራኤል ጦር እንዳለው ሐሙስ ጠዋት ላይ ኢራን ለሶስተኛ ጊዜ ወደ እስራኤል ሚሳኤል አስወንጭፋለች። ይሁን እንጂ የእስራኤል የመከላከያ ሰራዊት ጥቃቱን አክሽፎታል። በተለይም በመጀመሪያ ሁለት ጥቃቶች ምንም ጉዳት እንዳልደረሰ ተገልጿል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በሀገራቸውና በኢራቅ ድንበር አካባቢ እየተደረገ ያለው የሽብርተኝነት እንቅስቃሴ ተገቢ አይደለም ሲሉ አስጠንቅቀዋል። ይህ ማለት አሜሪካ የኩርድ ኃይሎችን በማስታጠቅ በኢራን መንግስት ላይ እንዲነሱ ለማድረግ የታሰበ ነው ተብሏል። ይህንን ተከትሎ በኢራቅ የሚገኙ የኢራን ኩርዶች የተባለውን ነገር ለማድረግ ዝግጁ እንዳልሆኑ እንዲሁም የነርሱ ኃይሎች ድንበር ተሻግረው ገብተዋል መባሉን አስተባብለዋል። እስራኤል የሊባኖስ ዋና ከተማ የሆነችውን የቤይሩት ደቡባዊ ከተማ ዳርቻ ማጥቃቷን የመንግስት ሚዲያ ዘግቧል። እስራኤል የኢራን ባለስልጣናት ሊባኖስን ለቀው እንዲወጡ ያስቀመጠችው ቀነ ገደብ መጠናቀቁን ተከትሎ በድንበር በኩል እግረኛ ወታደሮች እያስገባች ነው። እስራኤል ረቡዕ ዕለት በሊባኖስ የሚገኙ የኢራን ተወካዮች ሀገሪቱን በ24 ሰዓታት ውስጥ ለቀው እንዲወጡ ማስጠንቀቂያ ሰጥታ ነበር። ያ ቀነ ገደብ አሁን ላይ ተጠናቋል። ባለፉት 4 ቀናት በእስራኤልና በሂዝቦላ መካከል ባገረሸው ጦርነት 70 ሰዎች በእስራኤል ጥቃት ሲገደሉ 430 ደግሞ መቁሰላቸውን የሊባኖስ የጤና ሚኒስቴር ረቡዕ ዕለት አስታውቋል። ይህ በእንዲህ እንዳለ የኢራን የጦር መርከብ ከአሜሪካ ባህር ሰርጓጅ መርከብ በተተኮሰበት ቶርፔዶ በህንድ ውቅያኖስ ውስጥ መስጠሟ ሲገለጽ በጥቃቱ 80 ሰዎች መሞታቸውን የስሪላንካ ባለስልጣናት አስታውቀዋል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ በቀጣይ አሜሪካ በኢራን ላይ ለምትወስደው ወታደራዊ እርምጃ የኮንግረሱ ይሁንታ ያስፈልጋል በሚል የቀረበውን የውሳኔ ሀሳብ ሪፐብሊካኖች ሳይቀበሉት በመቅረታቸው 53 ለ47 በሆነ ድምፅ ውድቅ ሆኗል። ከቅዳሜ ፌብሩዋሪ 28 ጀምሮ አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ሳቢያ በረራዎች ተሰርዘዋል፣ አየር መንገዶችም ተዘግተዋል። በዚህም በሺ የሚቆጠሩ ዓለም አቀፍ ተጓዦች መንቀሳቀስ አልቻሉም። ይህንን ተከትሎ ሀገራት በተለያየ መንገድ ዜጎቻቸውን ከመካከለኛው ምስራቅ እያስወጡ ነው ተብሏል። በዚህም የኒውዚላንድ መንግስት 2 ወታደራዊ አውሮፕላኖችን ወደ መካከለኛው ምስራቅ ሊልክ እንደሆነ አስታውቋል። ወደ 3,000 የሚጠጉ የኒውዚላንድ ዜጎች በመካከለኛው ምስራቅ እንደሚኖሩ ባለስልጣናት አስታውቀው ሁኔታው አመቺ ሲሆንና ሲፈቅድ እንደሚያስወጧቸውም ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስቴር በበኩሉ በኢራን ላይ ወታደራዊ ዘመቻ ከተጀመረ ጀምሮ በመካከለኛው ምስራቅ መተላለፊያ ያጣው ለሚገኙ አሜሪካውያን የቻርተር በረራ መጀመሩን ገልጿል። አክሎም ረቡዕ ዕለት አንድ አውሮፕላን ከመካከለኛው ምስራቅ መነሳቱን አስታውቋል። ዜናውን ስናዘጋጅ ቢቢሲ፣ ሲኤንኤን እና አልጀዚራን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ሳምንታዊ የመራረጥናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ።